ጀመር ትችላለህ ሲሶ። እሺ ጀምር። ያው ላስጀምርልህ ጀምር። ኦኬ ቢስሚላህ ራህማን ራሂም። ሰላም አለይኩም ወራህመቱላህ። ውድና የተከበራችሁ ሙስሊም ወንድም እህቶቼ እንዲሁም ይህንን ታላቅ ዲቤት ለመታደም የመጣችሁ ክርስቲያን ታዳሚያን ለሁላችሁም ሰላም ብያለሁ። ዛሬ በእኔና በዲያቆን ዳዊት መካከል አንድ ታላቅ ዲቤት ይካሄዳል። እሱም የትኛው መጽሐፍ ነው ፐርፌክትሊ ፕሬዘርቭድ የሆነው፣ የትኛው መጽሐፍ ነው የተጠበቀው የሚል ነው። ጌታ አምላካችን በቁርአን ላይ ስለ መጽሐፍ ቅዱስ መበረስ ሲያወራ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ኢንዲላህ ሊየሽተሩ ቢሂ ተመነን ቀሊል አለ። ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። ሰዎች መጽሐፍቶችን በእጆቻቸው እየጻፉ ወደ አምላክ ያስጠጋሉ፣ የአምላክ ቃል ነው ይላሉ። በእጆቻቸው እያዘጋጁ ይህ ከአምላክ ቃል ነው እንደሚሉ እንግዲህ ቁርአን ይናገራል። ይሄ ማለት ምንድነው? እነ ማቴዎስ አለ እውነትን በውሸት ለምን ትቀላቀላላችሁ? እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? አለ። የመጽሐፉ ሰዎች ክርስቲያኖችና አይሁዶች ምንድነው የሚያደርጉት? እውነትን እያወቁ ውሸትን ይጨምሩበታል ነው፣ ይበርዙታል ነው። ስለ መጽሐፍ ቅዱስ መበረስ ስናወራ መጽሐፍ ቅዱስ ተበርዟል ስንል ቀደም ብለን ልናውቃቸው የሚገቡ በጣም እንግዲህ ብዙ ነጥቦች አሉ። ከነዚያ መካከል የመጀመሪያውና አንደኛው ነጥብ ምንድን ነው? አንድም የመጽሐፍ ቅዱስ የበኩር ጽሑፍ ወይ ደግሞ ኦሪጂናል የሚባለው ቴክስት ባለመኖሩ ነው። ኦኬ፣ መጽሐፍ ቅዱስ ምንድን ነው? በዓለም ላይ ኦሪጂናል ቴክስት ያለው መጽሐፍ ነው፣ የበኩር ጽሑፍ እንለዋለን። ይህንን የራሳቸው ስኮለሮች ይናገራሉ። ለምሳሌ ምን ይላሉ መሰላችሁ? we don't have the original writing of scripture, the psalm of David, the letters of Paul, all those original document plus the writing of Moses, Isaiah and all the others are long gone, lost in the midst of history. የትኛውም የመጽሐፍ ቅዱስ ኦሪጂናል ሰነድ የሚባለው ነገር የለም አለ። ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ እንዳሌለ ሊቃውንቶች በአንድ ድምፅ ይስማማሉ። ይህንን እውነታ መጽሐፍ ቅዱስ እንደዚህ ደግፈዋል። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለችና የሰራኸውን ሥራ ትሰራው ዘንድ ያለህንም የሚያውቅ የለም ይላል። ኦሪት ጠፍታለች። መጽሐፍ ቅዱስ ሲናገር ኦሪት መጥፋቷን ይመሰክራል። በሌላም ቦታ በመጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 23 ላይ እስራኤል ለአሕዛብ ተሰጥተዋልና የወደድከውም ወገን ለኃጢአተኞች ወገን ተሰጥተዋልና የአባቶቻችን ኦሪት ጠፍታለችና ይላል። የአባቶች ኦሪት እንደጠፋች መጽሐፍ ቅዱስ ይናገራል። ኦሪጂናል የሚባለው መጽሐፍ ከጠፋ ዛሬ ክርስቲያኖች እጅ የሚገኘው ምንድን ነው? ይህንን እውነታ የመጽሐፍ ቅዱስ ስኮለሮችም ይመሰክራሉ። ዘ ኢንተርፕሪተርስ ዲክሽነሪ ኦፍ ባይብል በ253 እውቅ ስኪል ራይተርስ የተዘጋጀ መጽሐፍ ነው። ገጽ 559 ላይ the original copies of the New Testament books of course long since disappeared የአዲስ ኪዳን የመጀመሪያዎቹ ሰነዶች አዎ ከረጅም ዘመናት በፊት ጠፍተዋል ብለው እነዚህ ሊቃውንቶች ይስማማሉ። ታላቁ ቴዎሎጂያን ጄምስ ፖትስ ሲናገር በመጽሐፉ ላይ ማለት ነው ፌዝ ሜድ ኢዚ በሰኘው መጽሐፍ ገጽ 61 ላይ none of the original Old Testament manuscript or original New Testament manuscript remain እንዲሁ ደግሞ የብሉይ ኪዳን ሁለቱም የመጀመሪያዎቻቸው ጽሑፎች ከረጅም ዘመናት በፊት አዎ መጥፋቱን እናምናለን ይላሉ። ስር ላይ ምን ብሎ ይናገራል? not only do we not have the originals እኛ ኦሪጂናሉ ብቻ አይደለም ያሌለን we don't have the first copies of the originals የኦሪጂናል የመጀመሪያው ኮፒ ራሱ የለንም አለ። we don't have the copies of the originals የኦሪጂናል የኮፒዎችም የለም። ኦሪጂናል ብቻ ሳይሆን ያሌለው የኦሪጂናል የኮፒዎች እንኳን የለም። እጃችን ላይ ያለው አለ they are copies made many centuries later እጃችን ላይ ያለው ከብዙ ክፍለ ዘመናት በኋላ የተጻፉ ናቸው ይላል። ይሄን እውነታ ደግሞ በርካታ ሊቃውንቶች ይናገራሉ። ከፊት ለፊት ያለውንም ማንበብ ትችላላችሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ምንድነው ከተባለ ያሉት ቅጂዎች ኮፒዎች የቅጂ
የኮፒዎቹ እርስ በርስ መጋጨትና መበረዝ ነው። የተረፉት ቅጂዎች ወይ ደግሞ ከዘመናት በኋላ የተጻፉት ኮፒዎች ዳህና ቢሆኑ አንድ ነገር ነው። እነሱ ራሳቸው የተበረዙ ናቸው። ምኖቹ? ከዘመናት በኋላ ያሉ ኮፒዎች እነ ዳዊት እጅ የሚገኙት። ይህን እውነታ የቴክስቹዋል ክሪቲሲዝም ስኮላሮች ሲናገሩ ኖ ሎንገር ሪትን በተሰኘው የሬን ዶናልድ መጽሐፍ ገጽ 51 ላይ እንዲህ ብሎ ይናገራል። አስ ኢስ ዌል ናውን እንደሚታወቀው አለ እንደሚታወቀው ኦፍ ኦል ዲ ኤግዚስታንት ማኑስክሪፕትስ እጃችን ላይ ኤክስታንት የሆኑ አሁን ያሉት ማለት ነው ኖቱ አር አይዴንቲካል ሁለቱ እንኳን አይመሳሰሉም። which means ይሄ ማለት that no one manuscript is completely free of corruption ከብርዘት ያመለጠ ያልተበረዘ አንድ መጽሐፍ ዛሬ እጃችን ሊኖር አይችልም ይላል። እጃችን ላይ ያልተበረዘ መጽሐፍ ስክሪፕቶች መካከል ምን ያህል ግጭትና ፍጭት ነው ያለው የሚለው ነገር ስኮለሮቹ ሲያስቀምጡ መጽሐፍ ቅዱስ አንድ መጽሐፍ ጋይስ ፊት ለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው። ማብራት ያብራላችሁ። ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን አራት መቶ ሺህ ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል ከረሰማችኋለሁ። ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው። የሚቆጠር ልዩነት ካላቸው ቅጂዎች ላይ የተቀዳ ነው። መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተገኘባቸው ጽሑፎች ላይ የተመሰረተ ነው። የምንባባዊ ህያሴ ሊቃውንቶች የቴክስት አለ ብለው አያምኑ። እያንዳንዱ የሰው እጅ የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው። አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ። የራሳቸው ወገን እኮ ነው ጋይስ። ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሸሂደ ሻሂዱ ሚን አህሊሃ አለ። የራሳቸው ወገን መሰከረባቸው አለ። የራሳቸው ወገን ሲመሰክርባቸው ላሳያችሁ። የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ሂሩማሲስ ነው። ሴንት ጄሮም ነው። 420 አካባቢ የነበረ የቤተክርስቲያን አባት ነው። በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወይ ደግሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል። ማን ጄሮም ኢት ውድ ቢ ሴሪየስ የሚያሰለች ነገር ነው ናው ቱ ኢኒሜሬት ለመዘርዘር በጣም ሰለቻለሁ what great addition and omission the Septuagint has made በሰብቱአጀንት ላይ የተፈጸመውን በሰብቱአጀንት ላይ የተደረገውን በመጽሐፍ ቅዱስ ላይ የተደረገውን ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ። እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር የተጨመረው ይላል። ሁለተኛው የቤተክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተክርስቲያን አባት ነው። ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ። 1 2 ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ
130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው በኢራኔስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ 4ኛው ቁጥር ላይ ሲናገር in that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? and the holy lord remember preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል። በሐዋርያነ አበው መጽሐፍ ላይ በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል? ታላቁን ካልጠበቃችሁ ትንሹ ማንስ ይሰጣችኋል? እውነት እውነት እላችኋለሁ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሎ ጌታችን ፎር ዘ ሎርድ ሴድ ኢን ዘ ጋስፐል ጌታችን በወንጌል ውስጥ እንዲህ ብሏል አለ። ታላቁን ካልጠበቃችሁ ታናሹን ማይሰጣችኋል። ኦኬ ታናሹን ካልጠበቃችሁ ታላቁን ማይሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ነው። ጥቅስ ናት። ይሄ ሶስተኛው ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን። አራተኛው ፖይንት ምንድን ነው? በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ ምንባባትን ላሳያችሁ። በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ። የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላሌለኝ ነው፣ በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው። ከጊዜ በኋላ በጣም ብዙ ነው ያለው። አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ። አልተነካም። ኦኬ የዮሐንስ ወንጌል ምዕራፍ 8 ሙሉ ፊት ለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው። ከጊዜ በኋላ የተበረዘ ጥቅስ ነው። እሺ ማኑስክሪፕቶች ቢፈልግ በባትሪ ብንፈልግ ማናገኘው ጥቅስ ነው። ኮዴክስ ቫቲካናት ላይ ብትፈልጉ የለም። እሺ ኮዴክስ ቤዛ ላይ ብትፈልጉት የለም። እሺ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም። ይህንን ሊቃውንቶች የራሳቸው ስኮሎች ሲናገሩ እናያለን። ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው። ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ። እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ። የለም ቄሶች የጨመሩት የቄሶች ጭማሪ እንጂ ጀንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚመስለው አይደል? እንዲህ ስታዩት የተጨመረ ጥቅስ ነው። ኮዴክስ ቫቲካናስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም። 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያ ሥራ ምዕራፍ 8 32 33 34 35 36 38 ዌይት ሚኒት እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። መጽሐፍ ቅዱስ እናንተ ከምታስቡት በላይ
ለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ እንሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንክ ዩ ሳላ ቴንክ ዩ። እሺ ዴቫ ዲያቆን ዳዊት ጀምር። ላስጀምር አንዴ ቆይ ላስተካክለውና እሺ ያው እስከ ጀምር ድረስ ያ ፖዝ አድርጌዋለሁ። ጀስት እንትኑ ስክሪኑን ፖዝ ነው። ኦኬ እሺ ጋይስ ሁለቱም ጋር እሺ ልትጀምረው ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ የምናገርበትን አንደበት እንድትሰጠኝ እለምናለሁ። ምንም አይነት አርጉመንት አልሰራም፣ ግን በኋላ ሪበትል ላይ እሰራበታለሁ። ዋናው መጀመሪያ ላይ ማሳየት የምፈልገው ነገር መጽሐፍ ቅዱስ ወይ ቁርአን ተበረዘ ስንል ምን እያልን ነው የሚለውን ነገር ቶሎ ብለን እንመልከት። እሺ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ኢንተርኔት ምናምን ኮፒ ፔስት ምናምን ማድረግ አይቻልም ነበረ። ስለዚህ ያለው አማራጭ ምንድን ነው? ደግሞ በሚደረግበት ጊዜ ምንድነው ስፔሊንግ ሚስቴክስ የቃላት ልዩነት ሊኖርበት ይችላል። ይሄ ቴክስቹዋል ቬሪየንስ ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግረን ታሪክ ምንድነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምን ነው ክሌም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። ያንዳንድ ቃሉ ፐርፌክት ዲክቴሽን ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት እና መጥፎን ነገር በእርግጥ አመጣችሁ ይላል። አኪውዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪውዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል? አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃል ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ወይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ወይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናውቅም።
አናቀማ። ግን የምናውቀው ምንድነው ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል by the way ሳላ በኋላ እንመጣበታለን። ቁጥሮች ይወዳል እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy። ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። by the way ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉት ሰዎች ይነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው ባይ ዘ ወይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ወይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሲሶ አለ ኦኬ ሰዓቱ ስታክ አድርጓል። ቆይ 9:34 ነው 10:17 እሱ ጋር ያሳያል። ከዚህ ጋር ያዘልኝ ፖዝ ሆኗል። ኔትወርኩ ይሆናል። ሶ ከ10 ደቂቃ ጀምሬ እንትን እልልሃለሁ። ችግር የለውም። 5ቱን ተጠቅመሃል። ኦኬ ቀጠለ መሰለኝ። እሺ ግን ሰዓት ወስዶብኛል። 10:30 አድርገህ እንትን ያልኩት ለዛ ስለሆነ ነበር። 10:30 ብለህ 30 ሰከንድ ስጠው። 30 ሰከንድ ጨምርልህ። ችግር የለውም። እሺ ኦኬ ሙሉ 10 ደቂቃ ጨማሪ 30 ሰከንድ እንሰጠዋለን። ሪፖርት ኮፒ ሊንክ ሼር አድርጉ ጋይስ፣ እየተቆራረጠ ስለሆነ ነው። 30 ሰከንድ አለ። ሶሪ ዲያቆንዬ። ችግር የለውም። እሺ ይሄ ብቻ አይደለም። ሱራ 5 ቁጥር 47 ላይ ስንል የእንጅል ባለቤቶች በውስጥ አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው? በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም። ሲሶ ሰዓቱ አይታየኝም። ትንሽ እንትን አድርገልኝ። እንደዛ ጥሩ ነው። እሺ ኦኬ ባይ ዘ ዌይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው፣ መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም፣ እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is going to happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ፣ ለምሳሌ ሱራ 5:47 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ፣ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ከረሳው ጥቅሱን ከረሳው አለቀለት። ለምን? ቁርአን ተበረዘ ማለት ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ compare that to the Bible by the way። ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ፣ ማርቆስ ተሳሳተ ብትለኝ ሉቃስ አለ፣ ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 በላይ ኢየሱስ ክርስቶስ እንደተነሳ ኦኬ የሆነ ነገር ስልኬ ላይ እየመጣ ነው። ሰዓት ግን እየሄደ I don't know what happened። እሺ ስለዚህ 500 በላይ ሰው እንዳየው ይነግረናል ማለት ነው። ኦኬ ቶሎ ልሂድ ሰዓት እንዳይሄድብኝ።
ይህንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡትማኒክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ወይ ኢኒሻል የቦክር መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለህ ይህንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። በአንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። በአንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ የሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ የምንለው ሌላ ጉዳይ ለምንድን ነው? የራሳቸው ትራዲሽን ማለት ነው። የራሳቸው ትራዲሽን ምን ይነግረናል? በድሮ ጊዜ አንድ ሴት ጡት ማጥባት ከጀመረች በኋላ ጡት ማጥባት ስትጀምር የሷ ልጅ ካልሆነ እንደ ራሷ ልጅ ሆኖ ይቆጠር ነበር። ለምሳሌ አንድ ሴት ልጅ ካላት ሌላ ወንድ ልጅ ደግሞ የሷ ልጅ ያልሆነውን ጡት ካጠባችው ሁለቱ ሊጋቡ አይችሉም ማለት ነበረ። ስለዚህ ይህን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ወይ ቁርአን ካነበባችሁ ሁልጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁል ጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ የሷ ልጅ ይሆናል አለ። 10 ጊዜ ኦኬ። ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ይሆናል፣ 10 ጊዜ ካጠባችሁ ራሷ ይሆናል፣ 10 ጊዜ ካጠባችሁ ራሷ ይሆናል አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ፣ 10 አይደለም 5 ነው አለ። This is the definition of corruption. አንዴ የተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way. ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም። አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም። ጥያቄያችን ተበረዘ ወይ ነው። አው ቁርአን ተበረዘ ማናለን? የራሳቸው መጽሐፍ by the way የሚገርማቸው ነገር ማለት ሳይ ኡማርስ አካውንት አልቡቃሪ 2462 ላይ ምን ይላል? some people say what a stoning ይላል። መወገር በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the adulterers and we stoned them afterwards. Okay, the next part ነው ሁላችሁም እንድትሰሙት የምፈልገው። were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ኡማር እንዴት ቁርአን ውስጥ ይጨምራል ብለው ባይሉ ኖሮ I would have written it in the way it was revealed. እኔ ራሴ ቁርአን ውስጥ እጨምር ነበረ አለ ማን? ኡማር። ኦኬ፣ የናንተ ራሱ ትራዲሽን ስናነብ ምን ይላል? ኤዲቶሪያል ፕሮሰስ አላህ ሪቪል ባደረገው አይደለም፣ መሐመድ በነገራቸው አይደለም። ራሳቸው ምን ይሻላል እንጨምር፣ ይሄን እናውጣ፣ ይሄን እንጨምር፣ ይሄን እናውጣ እየተባባሉ ቁርአን ውስጥ የተጻፈ ነው። yes it is corrupted. by the way ኡስማኒክ ፒሪየድ ላይ ቁርአኑ በሙሉ ተሰብስቦ ባይቃጠል ኖሮ ምናልባት የተለየ ቁርአን እናገኝ ነበር። ምናልባት ኦኬ። አንፎርቹኔትሊ ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ የሚባለው ለምንድን ነው? ቁርአኑ በሙሉ ተሰብስቦ ተቃጥሏል። እንሽ ኦሪጂናል ማኑስክሪፕት የምትሉት ኦኬ። ምናልባት ባይቃጠል ኖሮ ምናልባት ሌላ አይነት ቁርአን አለ የሚል አርጊውመንት እስከ 1972 ዓመተ ምህረት ይደረግ ነበር። እንደዚህ አይነት አርጊውመንት ማለት ነው። ከ1972 ዓመተ ምህረት ግን ምናልባት የሚለው ቃል የለም። ዴፊኒት የሆነ ሌላ ቁርአን አግኝተናል። ሰና ፓለምስስት ማለት ነው። በየመን ላይ in the attic of mosque ድሮ ኤንሽንት የሚባሉ ብራና መጽሐፍት ዲስከቨርድ ሆኑ። ኦኬ፣ በዚህ ኤንሽንት ብራና መጽሐፍ ላይ ሲመለከቱ ኢኒሺሊ ሬጉላር ቁርአን ይመስላል፣ ኡስማኒክ ኤዲሽን ይመስላል ግን አይደለም፣ ግን ይመስላል። በደንብ ብለው ሲያዩ ልክ በእርሳስ ስትጽፉ ማለት ነው፣ በእርሳስ ስትጽፉ አንድ ነገር ጽፋችሁ በላጲስ ስታወጡት ማለት ነው የሆነ የቀረ ነገር አለ አይደለ? ዩ ካን ቴል የሆነ ኢሬስ እንደሆነ ነገር ያ ታየ ማለት ነው። ሰና ፓለምስስት ማለት ይሄ ነው። ለማጥፋት ሞክረው ግን አልተሳካም ነበረ። 1981 ይህንን ዲስከቨሪ ያደረጉ ግን ምንድነው የጠፋው ምንድነው?
ሲሉ በ2007 ዓመተ ምህረት እድሜ ለቴክኖሎጂ ኤክስሬይ ፍሎረንስስ ተጠቅመው መብራት ሲያደርጉት ከስሩ የነበረው አንደር ቴክስት ይባላል ጎላ ብሎ መሰከረ ማለት ነው። ለዓለም መሰከረ። ሌላ አይነት ቁርአን እንዳለ ታወቀ። ይሄ በሙሉ የታወቀ ጉዳይ ነው። ሰና ፓለምስስት ላይ ሲታይ ለቁርአን አንድ አይነት ቁርአን እንደሌለ፣ ሱራዎቹ የተለያዩ እንደሆኑ ለምሳሌ ሱራ 9 ላይ ሱራዎቹ በሙሉ ቢስሚላህ ራህማን ራሂም ብለው የሚጀምሩት፣ ሱራ 9 ላይ ግን ቢስሚላህ ራህማን ብሎ አይጀምርም። ይሄ ሰና ፓለምስስት ማለት ነው። ሱራ 9 ቁጥር 18 ላይ establish prayer and give zakah የሚለው ሰና ፓለምስስት ላይ የተለየ ሌላ ቃል እኛ ክሌም ምን እንደሆነ ቅድም ልክ ኦኬ ያስወጣቸው። ሰላም አለይኩም እታያለሁ። ኦኬ መጥቷል፣ ተመልሷል። ያ ቀጥል። ተመልሷል። ኦኬ ቀጥለው ሲስ። እሺ ኦኬ እሺ ዲቤቱን ስጀምር ግልጽ ያደረኩት ነገር አለ። መጽሐፍ ቅዱስ ጀጅ የምናደርገው ክርስቲያኖች ክሌም ካደረጉት ነገር ተነስተን ነው። ክሌም የምናደርገው ምንድነው? ክርስቶስ አምላክ ነው ብለን ነው። ጽንሰ ሐሳቡ ይሄ ነው። መሐመድ በነገራችን ላይ ስለ ኮዴስ ሲናቲክስ ለማጽዳት አይደለም የመጣው ከሆነ ማስረጃውን ያሳየናል ማለት ነው። ኮዴስ ሲናቲክስ ለማብራት ከሆነ ቁርአን ግን እያንዳንድ ቃሉ ዲክቴትድ ሆኗል። አንድ ቃል ከተቀየረ ተበርዟል ያሰኛል። አንድ ቃል አይደለም ብዙ ተበርዟል። ይህንን የምናገኘው ደግሞ ከነራሳቸው ሶርስ ነው። ወስብሐት ለእግዚአብሔር። አይ ቀጥል፣ ችግር የለውም። እንትን ሄዷል። እሺ ሰዓት ስጠኝ ሲሶ። 30 ሰከንድ አለ። ኦኬ ተጠቀም፣ ሰከንድን ተጠቀም፣ ችግር የለውም። ከታበል ፈልጎ እኔ ፈልገዋለሁ። ሪሴት አድርግለትና 10 ደቂቃ 10 ደቂቃ ያዝልኝ። እሺ ቆይ አንዴ ሪሲት በለው እሱን አንዴ አሪስት አንዴ ቆይ ፖዝ አድርገውና ከዛ ሪሲት የምትለዋለች እዛ ጋር እሷን ተካለ። ኦኬ አቃቤ ሰዓት እንዴት ነው ነገሩ? አቃቤ ሰዓት እኮ ዲያቆን የከባድ ሆነ እኮ። ዲቤቱ ራሱ እንደዚህ አልከበደም። ሲሶ ኤዲተር እሺ አራ ሬንጅ አድርገው ሲሶ ከራሱ ጋር ዲቤት ጀምሮ ምን አለባችሁ እናንተ ምን አለባችሁ? ይሄው እሺ ኦኬ አስጀምረው። ቢስሚላህ ራህማን ራሂም። ኦኬ ሁላችሁም እንግዲህ እንደሰማችሁት ዲያቆኑ ሲጀምር መጽሐፍ ቅዱስ መበረዙን አምኖ ነው። እንግዲህ ውይይታችን ልክ እንደጀመረ መጽሐፍ ቅዱስ ተበርዟል። ኮር የሆኑ ፖይንቶች ናቸው ያልተበረዙት እንጂ ሌላው የቀረው ሌተር አዲሽን፣ ኦሚሽን እንዲሁ ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው። እንግዲህ አላሁ አክበር ዲቤታችን ገና እንደጀመረ በ15ኛው ደቂቃ ነው ያለቀው። ምንድነው ያለው? ብዙ ማኑስክሪፕት አለን አለ። እንግዲህ እኛ ክርስቲያኖች በጣም ብዙ ማኑስክሪፕት ነው ያለን ብሎ እንግዲህ በማኑስክሪፕት ብዛት ሲክሯራ አይተናል። ምን አይነት ማኑስክሪፕቶች ናቸው እነ ዲያቆን አለን ብሎ የሚክሯሩበት? ኦኬ ዲያቆን አለኝ ብሎ የሚክሯራበት ምን አይነት ማኑስክሪፕት ቢሆን ብለን ስናይ እንግዲህ ዳህና ማኑስክሪፕት አልያዘም። በዳህና ማኑስክሪፕት ቢክሯራ ጥሩ ነበረ። ዲድሲ ስክሮል ከፊት ለፊት የምንመለከተው ነገር መጽሐፍ ቅዱስ ነው። እንግዲህ ይሄ እንጀራ የሚመስለው ነገር ፍርፍር የሚመስለው ነገር መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ተበጣጥሶ አልቋል። እንደምትመለከቱት ከፊት ለፊት ተጠብቋል የሚለው ዲያቆን ዳዊት ሙሉነህና ሌሎች ክርስቲያኖች መጽሐፍ ቅዱስ ተጠብቋል የሚሉት እነዚህን ተበጣጥሰው ያለቁ ጽሁፎችን ይዘው ነው። በነገራችን ላይ አንድ ዳህና ማኑስክሪፕት፣ አንድ ዳህና ኮዴክስ፣ አንድ ዳህና ፍራግመንት የላቸውም። እያንዳንዳቸው አለን የሚሉት ማኑስክሪፕቶች መጽሐፍ ቅዱስ የተጻፈበት ሰነድ ምንድን ነው?
ይሄ ነው። እንዲህ ያለቀለት ቴክስት ምኑም የማይታይ ቴክስት ነው። ይሄንን ይዞ መጽሐፍ ቅዱስ ተጠብቋል፣ መጽሐፍ ቅዱስ እንደዚህ ብሏል ብሎ ቢናገር ማንም የሚሰማው የለም። ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት ምንድን ነው? ቁርአን መጽሐፍ ቅዱስን አንብቡ ይላል ብሎ ተናገረ። አንድም ቦታ እንደዛ አይልም። ጥያቄና መልስ ላይ ትጠይቀኛለህ። ይፍረዱን ብሏል አለ። ሱረቱል ማኢዳ 47ኛ ላይ ያለው አንስቶ ጌታ አምላካችን የእንጂል ባልተቤቶች እንጂልን በእንጂል ይፍረዱ ብሎ የተናገረው ማርቆስና ሉቃስ፣ ማቴዎስና ገለመሌ ምናምን የሚባሉ ስሞቻቸው የማይታወቁ ሰዎች በጻፉት ወንጌል አይደለም። ጌታ አምላካችን በምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ለኢየሱስ በሰጠው እውነተኛ ቃል ነው ፍረዱ ያለው እንጂ ማንነቱ በማይታወቅ ማቴዎስ በሚባል ሰው የተጻፈው መጽሐፍ አይደለም ፍረድ የሚለው። አንድ እሱ ነው። ሁለተኛ እርግጠኛ አልነበረም ብሏል። ይህንን ማስረጃ አላመጣም። ዲያቆኑ 15 ደቂቃ ሙሉ ሲያወራ አንድም ማስረጃ ከፍቶ አላሳየም። በነገራችን ላይ 15 ደቂቃ ሙሉ በነገራችን ላይ ተጨማሪ 15 ደቂቃ ቢሰጠው ከዚህ የተሻለ ነገር አያቀርብም። ሌላኛው ይረሳል ብሏል። የአላህ መልእክተኛ ቁርአንን አይረሱም። ኦኬ ራሱ ቁርአን ላይ ምስክርነትን ስናመጣ ምን ይላል መሰላችሁ ጋይስ? ኦኬ ሱረቱል አዕላ ምዕራፍ 87 ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ ቁርአንን በእርግጥ እናስነብብሃለን። እሺ ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ አትረሳም ብሏል። ስለዚህ ቁርአንን የሚረሳ አይደለም። ሌላኛው ጡት ስለማጥባት የሚናገር አንቀጽ ቁርአን ውስጥ ነበረ ብሏል። ነስኽ የሚባል ነገር አለ። የእስልምና አስተምሮ አብሮጌሽን ይባላል። ኦኬ አብሮጌሽን ማለት ምንድነው? ሽረት ማለት ነው። ጥንት የነበረ ንባቡ የተሻረ አንቀጽ ነው። ስለዚህ ይህንን ያህል ካሳየው ቀጣይ ምን አሳያለሁ መሰለ? ኦኬ ጌታ አምላካችን ቁርአንን በምን መልኩ እንደጠበቀው ጋይስ፣ ኦኬ እጅግ በጣም ልዩ የሆነ ኮርስ ለወገኖቻችን እንሰጣለን። አላህ Subhanahu Wa Ta'ala ቁርአንን ጠብቆታል። ግን እንዴት ነው የጠበቀው የሚለው ነገር ላሳያችሁ። ቁርአን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን አለ። እኛ ቁርአንን እኛ አወረድነው እኛም ለእርሱ ጠባቂዎች ነን። ቁርአንን እኔ ያወረድኩት አለ። ከዛስ እኔ ራሴ ጠብቀዋለሁ ብሎ ቃል ገባለት። ማንም ሊበርዘው አይችልም። ቁርአን የሚጠበቀው በአላህ ለመሆኑ ካወረደበት ዘመን አንስቶ እስካሁን አንድም ቦታ ላይ እሺ መበረዝ አለመቻሉ በቂ ማስረጃ ነው። ማንም ሊጨምርበትም ሊቀንስበትም አይችልም ማለት ነው። ማንም መበረዝ ቢፈልግ ቁርአንን ሊበርዘው አይችልም። ያንተ መጽሐፍስ የዳዊት መጽሐፍስ ቀደምት መጽሐፍቶች ሁሉም ከቁርአን መውረድ በፊት ተበርዘዋል። የሱ መጽሐፍ ማለት ነው። ቁርአንስ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛውን ጠብቀዋለን ብሎ ጌታ አምላካችን ቃል የገባለት ኃያል የሆነ ታላቅ የሆነ መጽሐፍ ነው። ሱረቱ ፉሲለት ምዕራፍ 41 ቁጥር 42 ላይ ላ ያእቲሂ አልባጢሉ ሚን በይኒ የደይሂ ወላ ሚን ኸልፊሂ ከኋላውም ከፊቱም ውሸት አይመጣበትም አለ። ከኋላውም ሆነ ከፊቱ ውሸት የማይመጣበት ኃያል የሆነ መጽሐፍ ቢኖር እሺ እጃችን ላይ ያለ ቁርአን ነው። ከዛ ውጪስ ኦኬ የጸዳ ማንም ሊለው በሁለት መልኩ ጠብቆታል። የመጀመሪያው ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት? አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአን ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250,000 የሚጠጉ ኮፒዎች ኦፍ ዲ ቁርአን ኢን ማኑስክሪፕት ፎርም ኮምፕሊት ኦር ፓርሻል ፍሮም ዘ ፈርስት ሴንቸሪ ኦፍ ሂጅራ ወደ 250,000 የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250
ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250 ሺህ የያዝነው እኛ ራሱ እንዳንተ አልተናገርንም። ይሄን ሁላ ማኑስክሪፕት ይዘን ከነሱ መካከል እንግዲህ ፈርስት ሴንቸሪ ላይ የተጻፈው ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየ ነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንሰን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂር ረህማኒር ረሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳላ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይኔ ያየሁትን ነው የማወራው። አይታ ራሳችን ሄደን ያረጋገጥ ነው በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳምቲንግ እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ተመልከቱ። እነዚህ አስቀድሞ በመልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ። አንድ ጊዜ ቦታው እንዳያሳያችሁ ተመልከቱ። ማኑስክሪፕቶችን እኛ በአይነ ስጋችን ያረጋገጥነው ነው የምናወራው። ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው? አንተ ዳና ነገር አቅርበሃል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ፣ ይሄንን ማኑስክሪፕቶች፣ ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ተመልከቱ። አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ። ሀብት ንብረት ተመልከቱ ጋይስ። ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን። በነገራችን ወገናችን ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዘይድ ብን ሐቢሽ የሚባል ሳሂቡል ቂራአ፣ አሲም ብን አቢ ነጁል አልኩፋ፣ ሳሂቡ ሪዋያ ሐፍስ ብን ሱለይማን፣ ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ፣ ማኑስክሪፕት ባይኖረን፣ ኦኬ ማኑስክሪፕት ቢጠፋ፣ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ማችን ሳላ